ሄይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ በአንድ አዲስ ብላክ ተገናኝተናል። በዛሬ ቪዲዮሽ የት ልትወስጂ ነው ካላችሁ ያለሁት there we go ሆንዳ ነው ያለሁት የመኪና መሸጫ ዲለሮች ጋር ማለት ነው። ሆንዳ ለምን መጣሁኝ? አዲስ መኪና ማውጣት ፈልገን ነው። በርግጥ ለኔ አይደለም ማውጣት ይፈልግነው ለሶፊ ነው። የሆንዳ ፕራይሶች ምን ይመስላሉ የሚለውን ነገር እናያለን። እሱ ኦሬዲ ቀድሞ መጥቶ አናግሯቸው ምናምን ጨርሷል። ሆንዳ CR-V ቱሪንጉን ነው ማውጣት የፈለግነው። ስፖርት አለ፣ ስፖርት ኤል አለ፣ ከዛ ደግሞ ቱሪንግ አለ ማለት ነው። ቱሪንግ በጣም በቃ ፋንሲ የሚባለው ማለት ነው። ከነሱ ፊቸሮች የመጨረሻው ወይም ደግሞ the latest የሚባለው ነው። በጣም ብዙ ቆንጆ ፊቸሮች አለው። ወደነዋል። እናውጣለን ማለት ነው። ሞስትሊ እዚህ ሀገር ታውቃላችሁ ሆንዳ እና ቶዮታ ለወንዶች በጣም ተመራጭ ነው። ቢካዝ የመኪና ስራ ሲሰሩ ላይክ ኡበር ሊፍት ምናምን ኢቭን መስራት ከፈለጉ ሆንዳ እና ቶዮታ በጣም ተመራጭ ናቸው። ስፔሻሊ ደግሞ ሃይብሪድ ከሆኑ ብዙም ነዳጅ ስለማይበሉ እነሱ ተመራጭ ናቸው። ፕራይሱ ምን ይመስላል፣ ያለው ዋጋ ምን ይመስላል፣ የመኪና ገበያ በሆንዳ ምን ይመስላል አሜሪካን ሀገር ላይ የሚለውን ነገር አሳያቸዋለሁ ማለት ነው። ሌትስ ጎ። እንደምታዩት እነዚህ ሁሉ የሆንዳ መኪኖች ለሽያጭ የቀረቡ ናቸው። ግቢው ሰፊ ነው። በጣም ብዙ አይነት መኪኖች አሉ። እስኪ እኛ ደግሞ ያየነውንና የወደድነውን መኪና እንያ። እዚህ ጋር እንደምታዩት ዩዝድ ካርም አላቸው። ላይክ ሪሴል ማድረግ የምትፈልጉ ከሆነ ምናምን አምታችሁ እነሱ ጋር ኢቭን ማድረግ ትችላላችሁ። የተነዱ ለምሳሌ የ2019 2020 23 ምናምን እንደዚህ ዩዝድ ካርም አላቸው፣ ብራንድ ኒው ካርም አላቸው። ዛሬኛ የምንገዛው የ2025 ብራንድ ኒው 00 መኪና ነው። እንግዲህ ሌትስ ጎ እንያቸው። እዚህ ጋር ያው አዲስ መኪና ሊሞክር ነው። there we go Miku. Na Miku. Yeah. Oh, is that our car? Oh wow. I was just going to program some stuff real quick. Okay. I like it though. እቺ ናት የኛ መኪና። there we go እንደምታዩት ስፖርት ቱሪንግ ይላል። የመጀመሪያ በጣም ምርጫችን እና ሃይብሪድ ነው እንደምታዩት። ከለሩ ብላክ ኦር ሲልቨር ቢሆን ነበረ ግን ስለሌለ በነጭ መርጠናል ማለት ነው። ሰውየው ፕሮግራም እያደረገው ነው። ገና 00 ምንም ያልተነዳ 2025 ነው as you can see። በሩቅ ይከፍታል አይከፍትም ምናምን የሚለውን ሁላ ሰውየው ቼክ እያደረገው ነው። ከቁልፉ ጋር ያለውን ግንኙነት ማለት ነው። ሚኮ ይሄንን ጥንቸል የሆነ ልጅ ና በነገራችን ላይ የዚህ መኪና ዋጋ ሆንዳ ስፖርት ቱሪንግ 2025 00 $41100 ነው ከታክስ በፊት። የታክስ እና ደግሞ ፋይናንስ ተደርጎት ወለድ አለው። የሁለቱ ተደምሮ ወደ $11000 ያህል ጨመረ ማለት ነው። ያ ማለት አጠቃላይ ወደ $52000 ማለት ነው። እሱን አሁን ባለው የኢትዮጵያ የባንክ ምንዛሪ በኢትዮጵያ ገንዘብ ብትመጡት ወደ 7 ሚሊዮን የኢትዮጵያ ብር ይመጣል ማለት ነው። እንደምታዩት እዚህ ጋር ኢንዶር መኪና የሚያቆሙበት ቦታ ነው። አዳዲስ መኪኖች አሉ ማለት ነው። እዚህ ጋር ያማምራሉ። እዚህ ጋር ደግሞ መግዛት ስትፈልጉ የሚያናግሯችሁ ዲለሮች አሉ። ሻይ፣ ስናክ፣ ወተት፣ ቡና ምንድነው ውሃ ምናምን ከፈለጋችሁ እዚህ ጋር አለ። ወደታችም አላቸው መኪና ታሳያችሁ። ቆይ ልጆቼን ስለያዝኩኝ ምንም በቃ $54,000 ይታያችኋል። $54,580 ማለት ነው። ይሄ ምንድነው ፕራይሱ? እንትኑ ብራንዱ ሆንዳ ፓይለት there we go አያችሁት? ሆንዳ ፓይለት $54,000 ማለት ነው። ይሄ ደግሞ ሆንዳ ፓስፖርት። አቤት እንዴት እንደሚያምር ይሄኛው ደግሞ ከዛ
ዋጋው 48000 ኦ ይሄኛው እንደውም ይቀንሳል አይገርም 48580 there we go ውስጡ ያዋኪና ና ኦኬ ይሄ ደግሞ ምንድነው CRV ግን ይሄ ሃይብሪዱ አይደለም ማለት ነው 31600 እንደምታዩት ይሄ ምንድነው እንትን አይደለም ሃይብሪድ አይደለም እኛ ምን ገዛው ሃይብሪድ ነው ይሄ እንደገና ጨርቅ ነው እኛ የፈለግነው ደግሞ ሌዘር ሴት ነው ያ ልዩነት አለው ማለት ነው ሶ እዚህ ጋር ደግሞ አለ HRV ያዋኪን ይሄ ደግሞ 26000 መለስ ያለሽ መኪና ናት በጣም ትልቅ የሚባል አይደለም ግን ትንሽም የሚባል አይደለም ሲቱ እንደምታዩት ጨርቅ ነው ሞር ሌዘር ተመራጭ ነው ምክንያቱም ቢቆሽሽም ኢዚሊ ማጽዳት ስለሚቻል ማለት ነው ጨርቅ ሲሆን ግን ማጽጃ ጋር ወስዳችሁ ምናምን ማጽዳት ነው የሚቀለው ሚኩ ሶ እዚህ ጋር ደግሞ 6 ሲት መኪና አለ ስፔሻሊ ይሄ ለምን ይጠቅማል እንደምታዩት 6 ሲት ነው ከኋላም 3 ሲት አለው ብዙ ልጆች ሲኖራችሁ በቃ ብዙ ፋሚሊ ላለው ሰው በጣም አሪፍና ጠቃሚ ነው ዋጋው Thank you 46610 እዚህ ጋር ደግሞ 33000 ብር ይላል እዚህ ጋር ሲ I think ይሄ ሃይብሪድ ይመስለኛል ያ Honda Accord ሃይብሪድ ነው ሶ ይሄ ለስራ በጣም ቆንጆ መኪና ነው ይሄ 2005 Honda Civic ና ዋኪት ና ይሄኛው መኪና ሆንዳ ስፖርት ኤል ይባላል ከቱሪንጉ አንዱ የታች ያለ ማለት ነው የሚገርመው ነገር ፕራይሱ $39150 ነው ከታክስ በፊት ማለት ነው ያኛው ደግሞ እንግዲህ 41100 ነው በሁለቱ መሃል ያለው ልዩነት $2000 ብቻ ነው ግን የሚገርመው ነገር ቱሪንጉ ላይ በ$2000 ልታገኙ ማችሏቸው አይነት በጣም ብዙ ፊቸሮች አሉ ሶ መግዛት እንኳን ብታስቡ በኤሉና በቱሪንጉ መሃል ያለው ከ2000 ብሩ በላይ ፊቸሩ ምን ይመስላል የሚለውን ነገር አጣርታችሁ ብትገዙ ብዬ እላለሁ እዚህ ጋር ደግሞ የፋይናንስ ባለሙያውን እያናገረው ነው መኪናውን እንግዲህ ራሳችሁ ለማድረግ መጨረሻ ላይ ሁሉንም ነገር የምትጨራርሱት ከፋይናንስ ባለሙያው ጋር ነው ይሄንን መኪና ለመውሰድ ያላችሁ ወራዊ ገቢ መጥናል አይመጥንም ምን ያህል ዳውን ፔመንት ታደርጋላችሁ ባንክ ስቴትመንታችሁ እንዴት ነው ወራዊ ክፍያችሁ ምን ይመስላል የሚለው እያንዳንዱን ከፋይናንስ ጋር የተያያዘውን ነገር እንግዲህ ከሱ ጋር ተነጋግሮ ጨርሶ እንግዲህ መኪናችንን ለመረከብ እየተዘጋጀን ነው ማለት ነው መኪናችንን ልንቀበል ነው But you don't always hear it. In the hybrid, sometimes it's the battery kicks on. Sometimes the engine kicks on. So, you know, if it's cold out, you'll turn on the heater. And when you come out to the car, that would be the program you can only open this door. Definitely safe. It's safe as hell. ሰውዬው ያሳየው ነው
እና የዋኪን እየሮጡብኝ ስለሆነ there we go my car ወደ ውስጥ ላስገባቸው አንዴ። እዚህ ጋር እንደምታዩት ዩስድ ካር አለ 2022 ሆንዳ ፕራይሱ 38401 ብር ማለት ነው። ያው ብር ምለው ዶላር እንደሆነ ታውቃላችሁ ብዬ ሁላችንም እኮ እዚህ ሀገር ብር ብለን ነው የምናወራው። ይሄም 2022 ፓይለት 38000 የ2022 ምናምን እኮ ብዙ ባድ አይደለም፣ ላይክ ብዙ ያረጀ አይደለም። ይሄው እዚህ ጋር passport elite 35000 2022 Honda Pilot 41000 ይሄ እንደውም 6 ሲት ነው ኢቭን ትልቅ መኪና ነው 4 ሲት አይደለም። በጣም ነው የሚያምረው። ይሄም አለ 36000 ይሄም 6 ሲት ነው። ጥሩ ነው ግን 6 ሲት 36000 ቆንጆ ነው። ዋው እዚህ ጋር ደግሞ አለ CR-V EXL 32000 let's see ደግሞ እነዚህ የተወሰኑትን እንዴ CR-V ሃይብሪድ 32000 ያችት ሆንዳ CR-V ሃይብሪድ 34000 ይሄም 31000 የ2021 አሁን ይሄ የ2023 ነው 30000 CR-V ሃይብሪድ ስፖርት ይሄው ቆንጆ ነው የ2023 ብዙ እንትን አሮጌም አይደለም ሲጀመር በእርግጠኝነት ከእጃቸው ላይ ሳይወጣ ምናምን የቆየ መኪና ይመስለኛል። ሆንዳ ፓይለት ስፔሻል ኤዲሽን 38000 ስኮ እዚህ ጋር ደግሞ ትራክ የምትፈልጉ ከሆነ እኔ ትራክ መኪኖች ደስ ይሉኛል። የሆነ ጊዜ ምገዛ ይመስለኛል ዝም ብዬ ሳስበው፣ ምክንያቱም በቃ ደስ ይለኛል ስፔሻሊ ማውንቴን ምናምን ለመሄድ በቃ ይሄ 2024 40 ደስ አይልም? እንትን አይደል ርካሽ አይደል? የ2024 እኮ ነው። ይሄው እዚህ ጋርም 42 የ2024 ኦ ማይ ጋድ ኢትስ ኩል። እኔ ግን በቃ ደስ ይለኛል ትራክ የሚነዳ በተለይ ሴቶች እየነዱ ሳይ ጥፋይ እንዴት ደስ እንደሚለኝ 2024 41k ማለት ነው። እነዚህ በእርግጠኝነት ማይላቸው ራሱ በጣም ትንሽ የተነዳ ምናምን ነው የሚሆነው። ቆይ እስኪ እዚህ ጋር ያለው ጽሁፍ ምንድነው? ለምሳሌ የ2022 ሆንዳ ሲልቨር ቪን ነምበር ምናምን ነው እንጂ መነዳቱን የሚያሳይ አይደለም። ኤኒዌይስ ያው እኮ ምንድነው ዓመተ ምህረቱ በወረደ ቁጥር አዳዲስ ሞዴሎች በወጡ ቁጥር የተወሰነ 3.5 ኤል ኢንጂኑም ትንሽ ነው የኛው ይመስላል። ኤኒዌይስ ዋጋቸው እንደ መኪኖቹ ግዝፈት አይደለም፣ ቆንጆ ነው። ቢካዝ እንደምታዩቸው እነዚህ ትራክ ናቸው። እኔ ግን በጣም መልካም ሰው ነኝ። ሜቢ አሁን ይሄንን ቪዲዮ ማየት የሚፈልግ ሰው ይኖራል ምናምን ብዬ ነው እንግዲህ እንደዚህ ወርጄ ማሳያችሁ። there we go
በነገራችን ላይ ስለ ፋይናንስ እናውራ ስፔሻሊ አዳዲስ አሁን መኪና የመግዛት እቅድ ያላችሁ ሰዎች ማለት ነው ሶ መኪና ያው አሜሪካ ነገር ሁላችንም በብድር ነው የምናወጣው ምክንያቱም ካሽ ከፍሎ መግዛቱ ውድ ስለሆነ ማለት ነው ስፔሻሊ እንደዚህ አይነት መኪኖች ደግሞ ኤክስፔንሲቭ ናቸው ስለዚህ ፎሪኬና ከዛ በላይ ካንዳንድ ቢኖርንም ማውጣቱ ትንሽ ይከብዳል ስለዚህ ፋይናንስ ነው የምናደርገው ማለት ነው ሶ እኔ የምመክራችሁ ምንድነው ወይ ደግሞ አሁን እኛ እያደረግን ያለ ነው ከጥሩ ገንዘብ ማስቀመጥ ሁላችሁም ያው እንደ ኪሳችሁ እንደ ባንካችሁ ነው ግን አዳዲስ ሰዎች ጥሩ ብር ዲፖዚት ካደረጋችሁ በወር የሚመጣው ይሄ ወራዊ ክፍያው ቀለል ይላል ማለት ነው ምክንያቱም መኪና ራሱን የቻለ ወጪ ይዞ ነው የሚመጣው ኢንሹራንስ አለው ጋዝ አለው ከዛ ደግሞ ሌሎች ወራዊ ቢሎች አሉ ስለዚህ አንዳንዴ የምታስቀምጡት ዳውን ፔመንት ትንሽ ብር ከሆነ እስከ 1000 ብርም ቶዮታ ሄጄ እንደዚህ ጠይቀን ምናምን ቶዮታም ነበረ ሶ ከ700 ብር በላይ ሁላ መጥቶ ነበር እንደዚህ ብናስቀምጥ እያለ ለኢንፎርሜሽን ስንጠይቃቸው ማለት ነው ስለዚህ ሁላችሁም እንደ አቅማችሁ ነው ግን 10k እና ከዛ በላይ ማስቀመጥ ጥሩ ነው ብለን ነው እኛ የወሰንነው አሁን ስለዚህ ቆንጆ ብር ነው ያስቀመጥነው ግን ምን ይጠቅመናል አሁን በወር የሚመጣው ክፍያ ቀለል ያለ እንዲሆን ያደርገዋል ሶ ወራዊ ክፍያው እናንተን ስትረስ የማያደርግ እንዲሆን ማለት ነው ምክንያቱም ራሱን የቻለ እንደ ቤት ኪራይ ከሆነ የምትከፍሉት ከዛ ሌላ ስትረስ ነው ቆንጆ ብር ካስቀመጣችሁ ግን በወር የሚመጣው ወራዊ ክፍያው ቀለል ያለ ስለሆነ ሰርቫይቭ ማድረግ ትችላላችሁ ማለት ነው ያ እኛ ያንን በማሰብ አሁን ጥሩ ዳውን ፔመንት አድርገናል እንግዲህ ለመቀበል ፕሮሰስ ላይ ያለ ነው ማለት ነው ያ የሆንዳ መኪናዎች እንግዲህ እንደምታዩት ይሄው ከጀርባዬም አሉ ሰው አሁን መኪናችን እንደረከብን ሃይዱን husband dingish wow there we go wireless charge እስኪ ስለ ፊቸሮቹ ንገረን ከስፖርት ኤልና ይሄኛው ቱሪንጉ የሚለያየው ማለት ነው ምንም ያገናኘው ነገር የለም ቱሪንግ is touring አይ እንደው ኢቭን መግዛት ማየት የሚፈልግ ሰው ካለ ስፔሻሊ ሀበሻ አዳዲስ የሚመጡ ሰዎች ምናምን ቱሪንግ ብትገዙ አንተ ምኑን ወደድከው ከፊቸሩ አንደኛ ከኋላ በግር የሚከፈተው ሁለተኛ ላይክ እንደዚህ ስታረግ ከፍ ያለ ነው ሶስተኛ ስትሪንግ ይሄኛው ስትሪንጉ ይሄ መሞቂያ ያለው ኖሞር ችግር የለበትም ኦኬ ሶስተኛ ናቪጌት ያደርጋል ይሄ ጂፒኤስ ናቪጌተር ማለት ነው ናቪጌት አለው የራሱ ከዛ ይሄኛው ኢዝሊ ነው ከዛ ስፒከሩ አሁን እያወራህ ያለው በጣም እዚህ ሀገር ለቆየ ሰው ነው እንጂ ለአዲስ ሰው አይደለም ቀለል አደረከው ለምሳሌ ጂፒኤስ ናቪጌተር ማለት በስልክ በቃ እዚህ ጋር ጂፒኤስ ስትሞሉ በራሱ ኔትወርክ በራሱ እንትን ይሄዳል ነው እሺ ይሄንን ስትነኩት ራሱ እንትኑን ያሞቀዋል ማለት ነው ትሞቃለች ከዛ ደግሞ ከስር እንደዚህ ብላችሁ ተከፍታላችሁ ማለት ለምሳሌ ቆይ ላሳያችሁ እሱ ልክፈትና ላሳያችሁ ምንም አይነት በተን ሳትነኩ የጀርባውን እቃ በሁለት እጃችሁ ብትይዙ ያያችሁት እንደዚህ ሳረጋው ራሱን ችሎ ይከፈታል ማለት ነው ኦኬ ለመዝጋትም ለተመዝጋቱ ዘጋ ማለት ነው ሶ አንደኛው ፊውቸሩ ይሄ ነው ቱሪንጉ ማለት ነው ስፖርት ኤል የሚለው ግን የለውም እሱ ፊውቸር ማለት ነው there you go your car key እሺ are you happy yeah I'm really happy I'm happy for you okay I wish you the good luck እና እስኪ ውጣና እንዳ ደግሞ I'm sure you like it my husband ተወዷል ብዬ ተስፋ አደርጋለሁ መልካሙ ሁሉ ይግጠምህ በዚህ መኪና የእውነት ባባ ሄደብን ብሎ አንድ ካር ሲት ላይ ቁጭ ብለው ያዋቸው ዳዲ ይመጣል ወይ ጉድ ዳዲ ይመጣል መኪና ነርቶ ሊመጣ ነው እሺ I love you አረ ማሚ ሄደሽ ብለ ነው ማልቀስ ያለብህ ዋዬ አረ ተው እንዲህ ለፍቼ ዳዲ ሄደ ብሎ ያለቅሳል ማለት ነው በነገራችን ላይ የኔ ልጆች ማማ ብለው አይፈቱም ይሄ ዋኪን ሲገርመኝ ይሄው የሚኩም አሁን ባባ ብሎ ነው አፍ የፈታውና ማማ ማለት ራሱ አይፈልጉም አይገርም እንደዚህ እየተጠገረርኩ ይሄው ባባ መጣ ይሄው ነርቷት ይዟት መጣ ዬ Hey handsome አባቱ ሲያይ ዋኪን ደግሞ በጣም እንደተበደለ ልጅ ዞርና ግባሽ ዋዬ
What happened? እሺ እንዴት ነው አባት ስትነዳው ያለው ስሜት? በጣም አሪፍ ነው። is really cool feature. Say hi. Say hi. Hi. Say hi. Yeah. ለራሱ እየነካካ ያው ይላል ማለት ነው። What is it? Check. Very good. Back. Hi. So እዚህ ጋር ሆንዳ ፓስፖርት አለ። ፕራይሱ ስንት መሰላችሁ? ይታያችኋል 44000 ለምን እንደዚህ ደብዘዝ እንዳደረጉት አልገባኝም፣ ግን ያ ፕራይሱ እንደዛ ነው። ሶ እነዚህ የ25 እና የ26 እንትን ናቸው፣ ሞዴል ናቸው። ከለሩ ራሱ ሲያምር ይሄኛው እዚህ ጋር ትራክ አለ። Let's see the price. 46000 2025. It's cool. እዚህ ጋር ደግሞ አነስ ያሉ መኪኖች የምትፈልጉ ከሆነ ሆንዳ ሲቪክ አለ። የ2025 ነው 27000 ማለት ነው። Yeah, there we go. እዚህ ጋር ሆንዳ ፓይለት አለ በ49k ይላል። የታለ 49k? ያ በጣም ትልቅ መኪና ነው። ይሄ ደግሞ ግዝፈቱ ራሱ ደስ ሲል there you go. በተቻለኝ መጠን ፕራይሳቸው የተለጠፉትን ነው እያሳያችሁ ያለሁት። as you can see ይሄ 39000 ሲአርቪው ማለት ነው። ሃይብሪድ ያኛው ሃይብሪድ ነው። እሺ ይሄኛው ሃይብሪድ ካልሆነስ ሲአርቪ ብሎ ሃይብሪድ ካልሆነ 33000። አሁን ይሄ ለድራይቪንግ ምኑ ነው? ነዳጅ ይበላል። ያ ሶ ይሄኛው ነው የኛ መኪና ኤግዛክትሊ ማለት ነው። there we go 41000 ይሄኛው ነው አሁን የኛ መኪና ማለት ነው። ስለዚህ ሃይብሪድ ሆኖ ቱሪንግ ስለዚህ ኤሉ ሃይብሪድ ሆኖ ኤሉ ሲአርቪ ኤሉ 39000 ይሄ ደግሞ 41000። ስለዚህ እኔ ይሄን መኪና ኢቭን የመግዛት ሀሳብ ያለው ሰው ከፊውቸሩ አንፃር ገንዘቡ አይመጣጠንም። የ2000 ብር ልዩነት ነው ያለው ማለት ነው። ግን በ2000 ብር ማታገኙትን አይነት ፊውቸር ነው ይሄኛው መኪና ያለው። ሶ ብዙ ነገር ኤሉ ቢኖረውም ይሄ ሃይብሪዱ እንትኑ ሲአርቪ ስፖርት የሚለው ቢኖረውም ኤሉ ማለት ነው። ይሄኛው ቱሪንጉ ደግሞ ሞር ከሱ የተሻለ ብዙ ፊውቸሮች አሉት። ስለዚህ የመግዛት አላማ ካላችሁ ሆንዳን ከሆነ የምትገዙት እሱ ቢሆን የተሻለ ነው ብዬ አስባለሁ። ደግሞ ሃይብሪድ መሆኑ ነዳጅ አይበላም እንዳልኳችሁ ለወንዶች ስራ መስራት ለሚፈልግ ሰው ያ ቆንጆ አማራጭ ነው። እነን ይመስላል ከለር ይሄንን አሳይቶን ነበር። ይሄንን ከለርኛ አልወደድነውም እውነት ለመናገር። ስለዚህ ነጭ አደረግን። ቢኖር ብላክ እና ግሬይ በጣም ምርጫችን ነበረ ስላልነበረ ሶ ይሄንን አደረግን ማለት ነው። ያ ይሄን ይመስላል እንግዲህ እነዚህ በሙሉ ብራንድ ኒው 2025 የሆንዳ መኪኖች ናቸው ማለት ነው አሁን ላይ።
ሰው እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። በእርግጠኝነት በዚህ ቪዲዮ ጥሩ ኢንፎርሜሽን እንዳገኛችሁ ተስፋ አደርጋለሁ። ሰው ለባለቤቴም ደግሞ በአዲሱ መኪና እንግዲህ ጉድ ላክ፣ ጥሩ ነገር ጥሩ እድል እንዲገጥምህ እመኝልሃለሁ። እና የዛሬ ቪዲዮአችን ይሄንን ይመስላል። በሚቀጥለው በሌላ አዲስ ቭሎግ ቪዲዮ እንገናኛለን። እስከዛው ድረስ ባይ